ሊቨርፑል ማለት ይሄ እኮ ነው። ከማድሪድ ቀጥሎ እኩል የምጠራው እኮ ሊቨርፑል ነው። አለቀ እኮ። ማድሪድ ጠርተህ ሊቨርፑል ነው የምጠራው እኮ። የቻምፒየንስ ሊግ ንጉስ፣ የአውሮፓ ንጉስ፣ የእንግሊዝ ፕሪሚየር ሊግ እኮ ስም የሚያስጠራ እኮ በቻምፒየንስ ሊግ ሊቨርፑል። አለቀ እኮ። ከሊቨርፑል ውጭ ማን አለ? ማን አለ? ኢንተርም በሜዳው ሁልሽም ነጥብ ይጥላል። ሊቨርፑል አበቃለት አከተመለት ስትይ ኢንተርም ሰፈት። ይሄ ነው ሊቨርፑል ጀማው። ይሄ ነው ክለብ። ካርትስ ጁስ ምን አይነት ዚነዲን ዚዳንን ያየው ነው። ዚነዲን ዚዳን ዛሬ አኩርታችሁኛል። ደባሪም ጨዋታ ቢሆን ክለባችን በውዝግብ ቢሞላም ይሄ ሊቨርፑል ነው፣ የአውሮፓ ንጉስ፣ የቻምፒየንስ ሊግ ንጉስ። አኩርታችሁናል ዛሬ። የቻምፒየንስ ሊጉ መጣንልሽ ፕሪሚየር ሊጉ ብታበልጭኝም ዲቻው ታይተሻል ጀማው። እዛ አርሰናል ጣሊያን ቀይ ነች ነው የምልህ። ሳንሲሮ ቀይ ነው። እኛ በሁለት ሳምንት አንዴ ከወልቭስ ጋር እየተጫወትን ምናምን አይደለም። ማንቸስተር ቀይ ነች፣ ቲክቶክ ቀይ ነው። እኛ እንትናን ብራንድ ነን። ትቀልዳለህ እንዴ? ጣሊያንን ስጥት 1600 ኪሎ ሜትር በላይ ተጉዘን ጣሊያንን ድብድብ አድርገን አንበርብደን እንመለስልሃለን። እኛ ምን አይነት ቡድን ምን አረ በስማ እኛ እኮ ለፕሪሚየር ሊግ እኮ በቃ የወገብ አጥንት እኮ ነን። ታውቃላችሁ፣ አከርካሪው ነን ለፕሪሚየር ሊጉ። በቃ ታላቅ ወንድማቸው ነን። በቃ ለሙሉ ፕሪሚየር ሊግ ቡድኖች በስማ አርአያ ሂደህ በቃ በምንም እኛ እንደዚህ ተረብሸን ተመተን አናውቅም። ግን ሂደን ሻምፒዮንስ ሊግ ላይ እንትን ብለህ ትመለሳለህ። ምን አይነት ንጉሳውያን ይላሉ ደግሞ እነዛ። አንበሳ ላይ ዝንብ ታርፋለችና ዝንቧ ከአንበሳው እኩል ነኝ ብላ ማሰብ ጀምራ ነበር። ፕሪሚየር ሊግ ላይ ትንሽ እንትን ስትል ጣሊያን ቀይ ነች ግባ። መሐመድ ሳላህን ያስቀየመው አርኒ ስሎት ዛሬ ተሳካለት። ሄዶ ኢንተር ሚላንን 1-0 መጀመሪያ ባስኬትቦል መጫወት ቢያቆሙስ ተጫዋቾቹ በቃ አይፈልጉትም። ምን አይነት ሽት ፉትቦል ነው የተጫወታችሁት? ኮናቴ ቻምፒየንስ ሊግ የሆነ ወደ ጣሊያን መሄድ ከፈለገ አሪፍ ፐርፎርማንስ ያሳያል። ወደ ስፔን መሄድ ከፈለገ አሪፍ ፐርፎርማንስ ያሳያል። ፕሪሚየር ሊግ ውስጥ መቆየት ስለማይፈልግ ሽት ፐርፎርማንስ ያሳያል። ይሄ ሰውዬ ስለ ኮንትራት ነው እያሰበ ያለው። ሌላ ነገር ምንም ነገር እያሰባል። ፔናልቲ ተሰጥቶሽ አሸነፍሽ። ሶቦዝ ላይ አንድ ተጫዋች ነው ያለሽ። ሶቦዝ ላይ ብቻ ዶሚኒክ ሶቦዝ ላይ የሚባል ተጫዋች አለሽ። 10 እና አለሰንማ አዌይ ሲሄድ እኮ ይብስበታል። ሁለት ተጫዋች አለሽ። አለሰን ሳይጎዳ አንዳንዴ አንድ ተጫዋች አለሽ። ሌሎቻቸው አርኒ ስሎት አውት ናቸው። አርኒ ስሎት አውት፣ አርኒ ሎስት። ገባህ አይደል? አሁን ማን ነው እንዲሳካልሽ ከፈለግሽ፣ እኔ ቡድንሽ ላይ እንድትቋጠሪ የሚፈልግ ሰው አይደለም። ቡድንሽ ላይ መቋጠር የለብሽም። እንዲሳካልሽ ማን ነው ነገ ለማን ሲቲ አብረን ሶስታችንም ማን ሲቲዎች፣ አንቺ፣ እኔ ማን ሲቲ ለራሷ ጥቅም ሊቨርፑል ዣቪ አሎንሶ እንዲባረር እናንተ ጋር እንዲመጣ፣ እኔ ደግሞ የእንግሊዝ ክለብ ማድሪድ ተመቸኝ አልተመቸኝ ጉዳይ አይደለም። ማን ዩናይትድ ከሪያል ማድሪድ ቢጫወት ለማን ዩናይትድ ነው የምደግፈው። ገባሽ አይደል? ፕሪሚየር ሊጋውያን ስለሆንሽ ዛሬ አልተዋረድሽም። እኔ ግን ኢንተርን ሄጄ ምን እንደማደርገው ከናቀሽ፣ ድንገት ከገመተሽ እኔ ኢንተርን ሄጄ ምን እንደማደርገው አሳይሻለሁ። ወርዘገነርስ ፍሎሪያን ዊርትዝ ግን ለምን ድራማ አይሞክርም? እንደዚህ አይነት ማስመሰል እኔ አይቻላቅም። ለማንኛውም ዳኛውም አሳምኖለታል እና በጣም የማይገባቸው ፔናልቲ አሸነፈሽ ወጥተሻል፣ ግን አልቻልሽም። አሁንም የሞሳላ ግፍ ነው ይሄ ራሱ ማለት ነው። እና ይሄ ሰውዬ እንዲሳካለት አልፈለኩም ነበረ። የመላጣ ግን ተሳክቶለታል፣ አሸንፋቸዋል። ግን አሁንም ሊቨርፑል በጣም ክፍተት እንዳለበት ያስታውቃል። በጣም ግን ምን አይነት ዳኝነት! የምሬ ነው። በጣም አሳፋሪ ዳኝነት ነው ያየ ነው። ጭራሽ የማይሰጥ ፔናልቲ ነውና የሚገርም ትወና አይተንበታል። ዊርትዝ ጎል ማግባት አሲስት ማድረግ ሲያቅተው ትወና ጀምሯል። ለማንኛውም አርቲስት ፍሎሪያን ዊርትዝ ብየዋለሁ። እናንተ ግን እንኳን ደስ አላችሁ ስላሸነፋችሁ። ያለ ሞሳላ ግን ሊቨርፑል በቃ በጣም ነው ደስ አይልም። ራሱ የሆነ ይቀፋል ሲታይ ራሱና ኤኒዌይ ኮንግራ ይመቻችሁ። ቻው። ዛሬ ማለት ነው ደፎከር ልሸልል ምናምን አይደለ የመጣሁት ስላሸነፍን ማለት ነው። እኛውን አሸነፍን ብቻ አላወራም፣ ግን ስላሸነፍን በጣም ደስ ብሎኛል። ምክንያቱም ድል ናፍቆኝ ነበረ። ግን ዛሬ አሸነፍኩኝ። በቃ ቲሙ ምንም ነው፣ በቃ እዛው ላይ ነው። የስሎት ደንቆሮነት እዛው ምንም በቃ ድንቁር ያለ ሰውዬ በእውነት እንደኔ የመላጣ ሙሁን ነው ማቀው። ያው ሌላ ደንቆሮ ነበረ፣ እሱ መጣ። ያው ሌላ ደንቆሮ መጣ። ሳላን 4 ጨዋታ ለማስገባት ማለት ምን አይነት እንትን ነው? ዛሬ ቤንች ላይ እንኳን አላስቀመጠው።
ጀማው ማነው እንደኔ ይጫወታ አስጠልቶት ሸክኮት ማለት ነው። በጣም ድብር ብሎት የቀየረ ማን እጃውታ እኔ አለው በለኝ እንዴት ነው የሚሸክከው? ዛሬ ጨዋታ ማን ወይ ኢንተር ያምር ወይ ሊቨርፑል ያምር። በቃ እንዲሁ የዛገ ጨዋታ ማን እኔ እዚህ ጨንቀኝ ወደ ቼልሲ ቀየርኩት ማን ምኑም ደስ አይልም ምኑም ማለት ነው። ለማንኛውም በዚህ ጨዋታ አንድ ጥሩ ነገር ያዩት ምን መሰላችሁ? ሊቨርፑል 3 ነጥብ ይዞና አሸንፎ መውጣቱ ብቻ ጥሩ ነገር ያለው እንጂ ከዛ ውጪ በጣም ሽካክ የነበረ ጨዋታ ምንም ለአይን ራሱ የሚስብ አይነት ጨዋታ አልነበረም። ጀምአው የሙሳላ ጫና አለበት በዚህ በኩል መላጣው ላይ የማሸነፍ ጫና አለበት። በዚህ ላይ ሽንፈት በጣም እየበዛ ስለሆነ ቡድኑ ላይ አቻና ሽንፈት ስለሆነ በዚህ ጨዋታ አሸንፎ የመውጣት ግዴታ እንዳለበት አምኖ እንደገባ ያስታውቃል። አርነ ስሎት እጅግ ቀፋፊ በሆነ ሁኔታ ግን 1-0 በሆነ ውጤት ሊቨርፑል አሸንፎ ወጥቷል። የ3 ነጥብ ፉንግ የለውም በሉ ሊቨርፑላውያን ይመቻችሁ። ጨዋታው ግን ቀፋፊ ነበር፣ ምንም አታመጣም። እንዴት እንደሚያስጠላ ፒስ። ሙሐመድ ሳላህን ሳይዝ ወደ ጣሊያን ያቀናው የአርነ ስሎት ስብስብ ሊቨርፑል ኢንተር ሚላንን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በ6ኛ ዙር የአውሮፓ ቻምፒየንስ ሊግ ጨዋታ ፉክክርን በተመለከትንበት ጨዋታ ነገር ግን እምብዛም ጥራታቸውን የጠበቁ ሙከሮች ባልተመለከትንበት ጨዋታ ሊቨርፑል በዶሚኒክ ሶቦዝ ላይ 88ኛው ደቂቃ ላይ በተገኘች ብቸኛ የፔናልቲ ጎል 1-0 ማሸነፍ ችሏል። ፔናልቲዋ ለመገኘቷ ምክንያት የነበረው ተጫዋች ፍሎሪያን ቪርትዝ ተቀይሮ በመግባት ነበረ። በሊቨርፑል የተለያዩ ጨዋታዎች ላይ ግን ብዙ የማያሳጡ ተጫዋቾች ቢኖሩ በዘንድሮ የውድድር ዓመት ሁጎ ኤኪቲኬ እና ዶሚኒክ ሶቦዝ ላይ ናቸው ብዬ መናገር ይችላሉ። ዶሚኒክ ሶቦዝ ላይ የሚገርም ሲዝን እያሳለፈ የሚገኝ ተጫዋች ነው። የኔ እስካሁኑ የሊቨርፑል ምርጡ ተጫዋችም እሱ ነው ማለት ይችላል። በዘንድሮ የውድድር ዓመት ከቦክስ እስከ ቦክስ ይሮጥላችኋል፣ ታታሪ ነው። ከዛ በኋላ ደግሞ የማጥቃት እንቅስቃሴዎች ላይ ይሳተፋል። በጣም የሚገርም ጊዜን እያሳለፈ የሚገኝ ተጫዋች ነው። ለማንኛውም ስለዚህ የሊቨርፑል ድል ምን ተላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ኮንግራ ፋሚሊ፣ እጅግ በጣም ደስ የሚል ጨዋታ ነበር የተመለከትነው። ያው ጌሙ እንደተመለከታችሁት ነው። ተመጣጣኝ የሆነ ጌም ነበር እንግዲህ ያደረግነው። ትንሽ ቀዝቀዝ ያለ ጨዋታ ነበር። ቢሆንም ግን ጆሴፔ ሜዛ ስቴዲየም የኢንተር ሚላኑ ሜዳ ድረስ ተጉዘን በቁርጥ ቀን ልጃችን በዶሚኒክ ሶቦዝ ላይ እጅግ በጣም የሚያምር ፔናልቲ ነበር እንግዲህ ዶሚኒክ ሶቦዝ ላይ ያስቆጠረው። እጅግ በጣም ደስ የሚል ጨዋታ ደግሞ በፍሎሪያን ቨርትዝ ተቀይሮ ከገባ በኋላ ምን አይነት እንቅስቃሴ ነበር ያስመለከተን ቨርትዝ። በእናታችሁ ኧረ በስመ አብ እንዴት ነው ተቾቹ የሚያምሩት! እኔ በጠባብ ስፔስ ኳሶችን የሚሰጥበት እይታው መንገዱ እኔ ወይኔ ፍሎሪያን ቨርትዝ የጊዜ ጉዳይ ነው። ገና ነጥሮ የሚወጣበት ጊዜ ብዙ ሩቅ አይደለም ፋሚሊ፣ ከምሬን ነው የምላችሁና እሱ ተቀይሮ ገብቶ እንግዲህ ብዙ ተጽዕኖ ፈጥሮ ያው ፔናልቲ ሁሉ የተገኘው በሱ አማካኝነት ነበር። ዛሬ እንደ ቲም ራሱ ስንከላከል እጅግ በጣም ቆንጆ መከላከልን ነበር ያሳየነው። ቨርጅል ቫን ዳይክ እጅግ በጣም ብዙ ኳሶችን እንግዲህ ሲያወጣ ነበር እንደተመለከታችሁ። ዛሬ ቨርጅል ቫን ዳይክ ራሱ እጅግ በጣም የሚገርም እንቅስቃሴ ነበር ያደረገው። ሁጎ ኤኪቲኬ ራሱ ዛሬ እጅግ በጣም ደስ የሚል እንቅስቃሴ ነበር ያደረገው ፋሚሊ። ከሞላ ጎደል ጨዋታው ቆንጆ ነበር። ያው ያዝልቀልን ነው የምንለው። ኮንግራ ፋሚሊ፣ ኮንግራ፣ ይመቻችሁ። ባይ። አይታችሁልኛል ወይ ፋሚሊ? ይሄ ነው ሊቨርፑል። ማታ ቪዲዮ ለመስራት ስላልተመቸኝ ነው። ኮፒ ሊንኳን ደብድቡልኝ ያራዳ ልጆች። ኮፒ ሊንኳን ውስጥም የገባችሁ አካውንቱን ኮፒ ሊንክ አድርጉልኝ በደንብ ማለት ነው። አካውንታችን እስኪመለሳ ተስፋ አንቆርጥ። ሊቨርፑል ማለት ነው በጣም ኢጓም የሆነ ቲም። ኢንተር ማለት ሴሪኤው ላይ ያፈላ ቲም፣ ቻምፒዮንስ ሊግ አልሸነፍ ያለ የነበረ ቲም። ሪያል ማድሪድ ምናውቀው ማድሪድ፣ አትሌቲኮ ማድሪድ ቻምፒዮንስ ሊግ ላይ ሲሆን ማለት ነው። ሊቨርፑል ሌላ ቲም ነው። ለትላልቅ ቲሞች መተኛት የለም። ትናንሾቹ እኮ ችግር የለም እኮ እነ ማንቼ ምናምን ያሸንፉን ጣጣ የለውም። ትላልቆቹን ግን ማለት ነው ስጥት ነው። ፔናልቲ አይደለም ምናምን እዛው ሄደህ ግባ እናውጣው ማለት ቲማችን። አሁን እስሎት ኃላፊነቱን ወስደሃል። ሳላህን ከቲም ቀንሰህ ጋፖም ቀንሰህ በጉዳት ምን ቢሆን እና ቀጣይ ጨዋታ ካላሸነፍክ ያበቃልሃል። ማን ብራይተን ሆም አለብህ። እሱን አሸነፈህ ስራህን አስጠብቅ። በደንብ ኮፒሊንግ ፋሚሊ። ኢንተርን የሚገርም ድል። እስሎት ተሸንፎ ቢሆን ሳላህ አሸንፎ ነበር ማለት ነው። የተጫወተው እስሎት ከኢንተር ነበር። ሊቨርፑል በሁለት ሳይድ ስለተከፈለ ሳላህ የሚል ሳይድ አለ። ሳላህ የሰራው ነገር ልክ አይደለም። ኤንሪ የተናገረውን ስሙ። ቴርኒ ኤንሪ ማለት ነው። በጣም ታዘብኩ ነው የራሱ ሳላህን። እኔ ስንት ነገር አድርገውኛል ነው ይንገር፣ ግን ከራስ ክብር የክለብ ክብር ይበልጣል ብሏል። ሳላህ የማይደረግ ነገር ነው ያደረገው። ሳላህ እኮ አይገርመኝም እኮ ከዌስትሃም ጋር ቤንች ሆንኩ ብሎ ክሎፕን ተናግሯል እኮ። ኑኔ ሲያገላግል ትዝ አላችሁ? ኢጎ በጣም ሃይ ነው የሳላህ። ተረጋጉ። ሳላህ እኛ የምንወደዋለን፣ ጠልተነው አይደለም፣ ግን ሊቨርፑል ስለበለጠብን
ሌጀንድና ክለብ ለዩ እና አረጋጉት። የሚገርም ድል ነው። ማታ ቪዲዮ ለመስራት ስላልተመቸኝ ነው። ቀጣይ በብራይተኑ ጌም እንመለሳለን። ዩል ኔቨር ዎክ አለን። ቲማችን ሲቀጣይ ለማየት ጓጉቻለሁ። ይሄን አቋል ይደግማሉ አይደግም የሚለውን የሚገርም ተጋድሎ አድርገናል ማታ። ይመቻችሁ። አረ ሶቦዝ ላይ ምችት ድልት ይበላችሁ አራዳ ልጆች። ግባለታ ዶሚኒክ ትችላለህ። ዶሚኒክ ትችላለህ። እንደው ሶቦኒ እኔና ለአንተ ቃላት የለኝም። ሶቦዝ ላይ ለአንተ ቃል ፔናልቲ መሆኑን እኮ አይደል እስካሁን ድረስ ደሙ ሲሰጥ የነበረው ልጅ እሱ ነው። ዛሬ የሚያወጣን እሱ ነው። ትችላለህ ዶሚኒክ። ምንም እንኳን የማይረባ ማናጀር እንዳለን ባቅም እንዲወጣ ብፈልግም የክለቤን ውድቀት ግን አልፈልግም። በቃ የክለቤን ውድቀት ግን አልፈልግም። ትችላለህ። እንደምንም ታግለን በፕሪሚየር ሊግ የተናቅነው ይገባል። ቻምፒዮንስ ሊግ ላይ መናቅ የለብንም። ቢያንስ ከወጣን እንኳን ሴማይ ፋይናል ደርሰን እንችላለን። 1-0 አሸንፈናል። የዚህ ሲዝን የጣሊያን ሴሪያ ምርጡን ቡድን አሪፍ ፐርፎርማንስ ላይ ያለውን ኢንተር ሚላንን በሜዳው ሄደን አሸንፈናል። ደስ ብሎኛል ለቡድኔ። አሁን ባለው ነገር በሊቨርፑል ጉዳይ በበሳጭም ነገር ግን እንደ ቡድን ግን ደስ ብሎኛል ስላሸነፍን። ምክንያቱም አዴንዶ ዘዴ ሊቨርፑል ክለቤ ነው፣ የምደግፈው ቡድን ነው። አሸንፈናል። ነገር ግን እዚህ ጨዋታ ላይ ምንም የሚያረካ እግር ኳስ እንኳን አላየንም። ዝብርቅርቁ የወጣ ኳስ ነው ያየነው። ዝብርቅርቁ የወጣ ጨዋታ በኢንተር ሚላንም በሊቨርፑልም ሳይድ ዝብርቅርቁ የወጣ በቃ ምንም ይሄን ያህል ጓግቷችሁ የምትጠብቁት የምታዩት የቻምፒየንስ ሊግ ናይት ጌም አላየንም። ስማማላችሁ ከኔ ምንም በቃ ለሚስብ አይነት ጨዋታ አልነበረም። ነገር ግን በፍሎሪያን ቪርስ ምክንያት የተገኘችውን ፔናልቲ በዚህ ሲዝን ምርጥ ብቃቱን እያሳየ የሚገኘው ሰቦስ ላይ አስቆጥሮ እንግዲህ 1-0 አሸንፈናል። አሪፍ ውጤት ነው። ቻምፒየንስ ሊጉ ላይ እስከ 8 ያለውን ቦታ ይዘን ካለፍን ወደ ፕሌይኦፍ አንሄድም፣ ስትሬት ነው የምናልፈውና ለዛም ደግሞ ይሄ ውጤት ይረዳናል እና አሸንፈናል። ደስ ብሎኛል። ያው በቃ እንደ ክለብ ደስ ብሎኛል። ባለው ሲቹዌሽን በሊቨርፑል ግን ስቲል ደስተኛ አይደለሁ። እንደ ድሮ ሞቲቬት ሆኜ አሸነፈን ምናምን ዌይ ባክ ምናምን እንድል እንዳጠብቀኝ ገብቷል። ምንም ኢነርጂው ላይ የተሟጠጠ